ክርስቲያን ነህ? አዎ ክርስቲያን ነኝ። በጣም ጥሩ። ዳዊት የኦሪዮን ሚስት ደፍሯታል አይደለ? አልደፈራትም። መሐመድ ነው ሰው ደፋሪ እንጂ ኦሪት ዳዊት አይደለም። መሐመድ ነው የ6 ዓመት ልጅ ደፋሪ። ቆይ በስነ ስርዓት ነው፣ ችግር የለውም። ከሁሴን ፊት ነው ያለው። የ6 ዓመት ልጅ አላገባም መሐመድ። ቆይ ተረጋጋ፣ ተረጋጋ፣ ቀስ በለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኮሜንት ላይ አንድ ሰው እንዳትሳደቡ ደፈሯት የሚል የተነገሩትን ነው። እነሱ እኔ እነዚህን አለቅሳቸውም። ቀጣፊ ዲያቆኖች ናቸው ያሏቸው። እንደምታውቁት ውሸታቸውን እኛ ፊት መጥተው እንዴት አድርግ ቆይ አንድ ጊዜ ደፈሯት የሚል ቃል ታሳየኛለህ መጽሐፍ ቅዱስ ላይ? ሆነስ አታሳየኝም? ህገ ወጥ በሆነ መንገድ ተጋለች አለ ቃል ታሳየኝ አንተ። ውሸት ነው። ስለዚህ አዳምጥ። እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ደፈሯት። ቀስ በል እስኪ አዳምጥ መጀመሪያ፣ አትናደድ። እኔ አሳይሃለሁኝ የምናገረው። እናታችን አይሻና ነብዩ ሰለላሁ ዐለይሂ ወሰለም ህጋዊ የሆነ ትዳር አድርገው እንደሆነ ማስረጃ ልስጥህና ከዚያ የእስልምናን ካስረዳሁ በኋላ ከዚያ በኋላ መጽሐፍ ቅዱስ ላይ ደግሞ የተናገርኩትን አሳይሃለሁኝ። እሺ ረጋ በል። ቃለት ራሷ እናታችን አይሻ የተናገረችው ነው የምሰጥህ። ቃለት ኡሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ ቃለ ሊየ ነቢዩ ሰለላሁ ዐለይሂ ወሰለም አተርዳይን አን ተረዳችሁ። መጽሐፍ ቅዱስ ላይ ያለው ግን ክርስቲያን ካለ ነው እዚህ ማውራ፣ ከሌላችሁ ባላወራችሁ ይሻላል። በጣም የሚደብር ቃል ነው። ነቢያቶችን ማምላክን ዝሙት ያሰራል መጽሐፍ ቅዱስ ላይ። እሱን በማስረጃ ነው ማስረጃቸው። ክርስቲያን አለ እዚህ ጋር? ክርስቲያን አለ አለ? ክርስቲያን አለ ወይ? የለም አይደል? ለማንኛውም ልንገራችሁ፣ እሺ አዳምጡ ምን እንደሆነ። ዳዊት የሚባል ነቢይ አለ መጽሐፍ ቅዱስ ላይ ከታች አለ አይደል? ዳዊት የሚባል ነቢይ አለ። ይህ ዳዊት አንድ ወታደር ነበረው፣ ንጉስም ነው። ከወታደሮቹ መካከል አንድ ወታደሩ አለሁ እያለ ነው። ጥበቡን አስገብታ አንድ ጊዜ ጥበቡን አግባ ተልጎላል፣ ተቀበል። እሺ ዳዊት ምን አደረገ? የወታደሩ ሚስት ሸዋር ስትወስድ አያት ይላል። እግዚአብሔር ነው የሚነግረን መጽሐፍ ቅዱስ ላይ። ሸዋር ስትወስድ አያትና በሰገነቱ ላይ እየተዘዋወረ ምናምን እዛ ቤተ መንግስት አያት፣ ራቆቷን ሸዋር ስትወስድ። ከዚያ በኋላ ዳዊት ጠየቀ፣ ማናት እች ሴት ብሎ ጠየቃቸው ሰዎች። እቺማ የኦሪዮ ሚስት ነች አሉት። አምጧት አምጧት በለቅ አለ። አረ ባላላት አልሰማችም፣ አምጧት። ከዚያ ይዘው አመጡለት። ከዚያ መጡለትና ቤት አስገባት፣ ተገናኛት። ዝሙት ማለት ይሄ ነው። የሰው ሚስት አመጣና ተገናኛት። ማን? ዳዊት። ገብቶች አለ። ተገናኛትና ከዚያ በኋላ ታሪኩ ረዘም ይላል። ያ ኦሪዮ መጣና ሚስቴ እንፈልጋለሁ ብሎ ሲመጣ አስካሪ መጠጥ አጠጣውና አሰከረው። ማን? የእግዚአብሔር ነቢይ ዳዊት። ሄዶ ወደ ቤትህ ምናምን ብለው እንዲህ ሲል ጊዜ መጨረሻው እንደገና አስገደለው። ማን? ምንድን ነው? ተረት ተረት ነው እንዴ? መጽሐፍ የተረትነው መጽሐፍ እያነበብኩ ነው። አንዴ አዳምጥሽ ልጨርስ ነው። እንዲጨርስ አይደለም እያወራ አሳይሃለሁ። አዳምጥ። ቤት አድርጋለሁ መሰከሩ። በራሳቸው አንደበት ተረት ተረት መሆኑን መሰክር መጽሐፍ ቅዱስ። ከአንድ ጊዜ ቤት አድርግ። እውነት ነው፣ ወላሂ እውነት ነው። ተረት ተረት ነው። ምክንያቱም ነቢያቶችን ያክል ዝሙት ሰርተዋል ብሎ የሚናገር መጽሐፍ የተረት ተረት መጽሐፍ ካልሆነ ተረት ተረት ምን እንደሆነ አላውቅም። የቱ ጋ ነው እሱ እንደዛ የሚለው? አባቴ ምንድን ነው እሱ? አውጥቼ ሰያ ራስ ፈጥራ አታውራ። ፍጥር አይደለም። አንድ ጊዜ ታገስ። እሺ ላስፈቅድህ። አንድ ጊዜ ከቅርታ ጋር። ከዚያ በኋላ ምን አደረገ? ዳዊት ኦሪዮን አስገደለው። ለምን? ያችን ሴት በዛው ለገሉ ሊያስቀራት ማለት ነው። ዳዊት ተመልከቱ፣ በታች አለ አይደል? አስቀራት እዛው። ማን ነው እሱን? ባሏን አስገደለው። ሰላሙን አባቴ ሰላሙን። ዝም ብለህ አታውራ። እና አውጥቼ አሳያለሁ። እና ወዴትም እንዳትሄድ ወላሂ አሳያለሁ። እንዳትወርድ አሳያለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ በማስረጃ አልናገርምና በራሱ ጊዜ ወረደ። ግን ታች ሆነ ታያለህ እንዴት እንዳስገደለው። በጣም በሚያሳዝን ሁኔታ ዳዊት ወታደሩን ሊያስገድለው ነው። ሚስቱንም ደፍሮበት ተገናኝቶበት፣ ከዚያ በኋላ ደግሞ እሱንም ሊያስገድለው ነው። ለምንድን የሚያስገድለው መሰላችሁ? ያችን የተገናኛትን ሴት ዳዊት ለራሱ እዛው ለግሉ ለማስቀረት። እንዴት አስገደለው? ዳዊት ደብዳቤ ጻፈ። ገብታችኋል? አሳያችኋለሁ። አንድ ልጨርስላችሁ። ዳዊት ደብዳቤ ጻፈ። የምን ደብዳቤ? ጦርነት አድርጎ የሚል ደብዳቤ ጻፈና ኦሪዮን ከጦርነቱ መጀመሪያ ፊት ለፊት አሰልፉት የሚል ደብዳቤ ጻፈ። ከዚያም በኋላ
ምን አደረገ? ከዚያም በኋላ ኦሪዮን መጀመሪያ ከፊት ጻፉት አስቀምጡት ካለ በኋላ ልክ ጠላት መጥቶ ሊያጠቃቸው ሲል እናንተ ወደኋላ ፈግፍጉ አላቸው ዳዊት የሚል ደብዳቤ ጻፈ። ገብቷቸዋል አይደል? ከዚያ በኋላ ኦሪዮን እንዲገደል ማለት ነው። ይሄን ደብዳቤ ጽፎ የጦርነቱን ስትራቴጂ ዳዊት ለማን ይሰጠዋል መሰላችሁ? ለሚስኪን ለኦሪዮ ሰጠው። ጥቅልል አድርጎ ይህን ደብዳቤ ሄድና ላለቃ ስጥለዋል። ተመልከቱ። ኦሪዮ ምስኪን ይህን ደብዳቤ ይዞ ሄደ። የሚያስገድለው ደብዳቤ ነው። አላየም። እሱ ወስዶ ለማን ይሰጣል? ለአለቃው ይሰጣል። ሲያየው ጊዜ አለቃው የታዘዘውን ነው የሚፈጽመው። እርሱ ምን አደረገ? ጦርነት አዘዘ። ከዛ ኦሪዮን ምን አለው? ከፊት ተሰለፈ አለው። ቦታቸው አለ። ከፊት ተሰለፈ። ልክ ጠላት ሲመጣ ጊዜ ወደኋላ ፍግፍገው እነሱ ተመለሱ። ኦሪዮ ተገደለ። በዚህ እግዚአብሔር ተቆጣበት ይላል መጽሐፍ ቅዱስ። ከዚያም እግዚአብሔር በምን ቀጣው? ያ ጀማ በምን የሚቀጣ ይመስላችኋል? ዳዊትን ምን አለው? ዳዊት ሆይ አለው በኦሪዮ ላይ ባደረግከው በደል ተቆጥቼብሃለሁኝ እና ምን አድርግሃለሁ አለው? በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁኝ አንተ የኦሪዮ ሚስት በድብቅ ተገናኝተሃልና አለው። እግዚአብሔር በምን እንደሚቀጣው እኔ ደግሞ የአንተን ሚስቶች በጠራራ በፀሐይ በገሃዱ ከሌላ ሰው ጋር እንዲተኙብህ አደርግብሃለሁ አለው። የዳዊትን ሚስቶች ያስደፈረበት በዚህ ቀጣው እግዚአብሔር። ዳዊት ዝሙት ሰራ፣ እግዚአብሔር ዝሙት አሰራ። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ንጹሐን ሴቶችን አስደፈረበት ወስዶ። ከዚያ በምን ጨመረለት መሰላችሁ? የዳዊትን ልጅ ሕፃኑን ልጅ ገደለበት። እግዚአብሔርም ሕፃኑን ቀሰፈው አለ። ሕፃኑን ልጅ ገደለበት። ያጠፋው ዳዊት ሆኖ ሳለ ተመልከቱ፣ የዳዊትን ሚስቶች ምስኪኖቹ ምንም ጉዳዩ ላይ የሌሉበትን አስደፈራቸው እግዚአብሔር። ከዚያ ሕፃኑ ልጅም ገደለበት። ቀጣሁ አለው እግዚአብሔር። ተመልከት፣ ያሰላም እግዚአብሔር ዝሙት ያሰራል ማለት ነው። በማን ሚስቶች ላይ? በዳዊት ሚስቶች ላይ። ማስረጃ ላሳያችሁ። ከራሴ አንዳች አልናገርም። ኑ ላሳያቸው አወጥቼ ያንዳንዱን ታሪክ። አሁን ላሳያችሁ። እሺ ያውና ላስረብባችሁ እዚህ ጋር ከመጀመሪያው ታሪኩን ተከታተሉ። እንዲህም ሆነ ይላል፣ በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱም ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ አንዲት ሴት ስትታጠብ አየ። ማን? ዳዊት ሻወር ስትወስድ አያት። ሴቲቱ መልከ መልካም ነበረች አለ እግዚአብሔር፣ በጣም ቆንጅዬ ነበረች። ከዚያስ ዳዊትም ልኮ ስለ ሴቲቱ ጠየቀ። ሻወር ስትወስድ አይቷት ማነች ይህች ሴት ብሎ አስጠየቀ። አንድ ሰውም ይህች የኤልያብ ልጅ የቄትያዊው የኦሪዮ ሚስት ቤርሳቤህ አይደለችምን? አለ። የሰው ሚስት ነች ብለው ነገሩት። ዳዊት ተመልከቱ፣ አምጧት ሌለው። ዳዊትን መልእክተኞችን ልኮ አስመጣት። ያሰላም የሰው ሚስት ነች እያሉት፣ ነቢይ ነው ዳዊት አስቡ። የሰው ሚስት ነች እያሉት አምጧት ብሎ አስመጣት። ከዚያ ሊያደርጋት ነው፣ ሊገናኛት ነው፣ ሊያስረግዛት ነው። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ይላል፣ ከወር አበባዋ ማለት ነው። ከዚያስ ከእርሷ ጋር ተኛ። ያሰላም ወደ ቤቷም ተመለሰች። የሰው ሚስት ነች እያሉት የእግዚአብሔር ነቢይ ቤቱ አስገብቶ ተገናኝቷት ላካት። ነቢያቶች ዝሙት ሰሩ እያለ የሚናገር መጽሐፍ፣ ወላሂ የነቢያቶች ጠላት ነው መጽሐፍ። ለዚህ ነው አምላካችን ሜት አድርግ። ተሳስቻለሁኝ፣ መናገር የምትፈልገው አለ አላህ አንዴ ተከታተሉ። ወደ ቤቷም ተመለሰች፣ ሴቲቱም አረገዘች አለ። የሰው ሚስት አስረገዘ። ወደ ዳዊትም አርግዣለሁ ብላ ላከችበት። አርግዣለሁኝ አለችው። ከዛም ሊያደርግ ነው ዳዊት የግዴታ ይችን ሴት ሊያስቀራት ነው። ከዚያ በኋላ ባሏን ሊያስገድልባት ነው። አሁን ተመልከቱ። ዳዊትም ወደ ኢዮአብ ቄትያዊ ኦሪዮን ስደድልኝ ብሎ ላከ። አንድ ቤት አድርጉ ልጆች፣ ቤት አድርጓቸው። አንድ ቤት አድርጓቸው። እሺ ዳዊት ባሏን አስጠራ። አሁን ዳዊትም ወደ ኢዮአብ ቄትያዊውን ኦሪዮን ስደድልኝ ብሎ ላከ። ኦሪዮ ማን ነው? የሴትዮዋ ባል ነበር። ኢዮአብም ኦሪዮን ወደ ዳዊት ሰደደው። ሂድ አለው።
ኦሬም ወደ እርሱ በመጣ ጊዜ ዳዊት የኢዮአብን የሕዝቡን ደህንነት ሰልፉንም እንዴት እንደሆነ ጠየቀው። ባሏን ጠየቀው፣ አስረግዞበታል፣ ሚስቱን ማለት ነው። ዳዊትም ኦሪዮን ወደ ቤትህ ሂድ፣ ቀጥል ከዚህ እያለ ነው። ሂድ ወደ ቤትህ አለው ዳዊት፣ እግርህንም ታጠብ አለው። ኦሪዮም ከንጉሱ ቤት ሲወጣ ማለፊያ የንጉስ መብል ተከትሎት ሄደ ይላል። ኦሪዮ ግን ከጌታው ባሪያዎች ሁሉ ጋር በንጉስ ቤት ደጅ ተኛ፣ አልሄደም። ዳዊት ማን ነው? ኦሪዮ እዚያው የንጉሱ በር ላይ ቁጭ አለ ከባሪያዎቹ ጋር። ወደ ቤቱም አልወረደም፣ አልሄደም ወደ ቤቱ። ሚስቱን አልሄደም። ኦሪዮ ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ይሄ ሰው አልሄደም አሉት። ዳዊትም ኦሪዮን አንተ ከመንገድህ የመጣህ አይደለህምን? ስለምን ወደ ቤትህ አልወረድክም አለው። ለምን አትሄድም ወደ ቤትህ አለው። ኦሪዮም ዳዊትን ታቦቱና እስራኤል ይሁዳን በጎጆ ተቀምጠዋል፣ ጌታዬ ኢዮአብና የጌታዬን ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁ አለ። ምስኪን ሚስቴ የለችም እዛ። በሕይወትህና በሕያው ነፍስህ እምላለሁኝ አለው። በሕይወትህና በሕያው ነፍስህ እምላለሁ ይህን ነገር አላደርገውም አለው። በሰውዬ ማለት ነው። ተመልከት። ዳዊትም ኦሪዮን ዛሬ ደግሞ በዚህ ተቀመጥ፣ ዛሬ እዚህ ተቀመጥ፣ ችግር የለው እያለው ነው። ነገም አሰናብትሃለሁ አለው። በቃ ዛሬ ተቀመጥና ነገ ልክሃለሁ። ኦሪዮም በዚያ ቀንና በነጋው በኢየሩሳሌም ተቀመጠ። በዳዊት ግዛት ስር የሚተዳደር አንድ አስተዳዳሪ ነው። ኦሪዮ ደግሞ አንድ ወታደር ነው። ገብታችኋል አይደለ? አለቃው ነው። ጌታዬ ይለዋል ኦሪዮ ኢዮአብን። ዳዊት ደግሞ ከኢዮአብ በላይ ነው። ገብታችኋል? በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦሪዮ እጅ ላከው። ተመልከቱ። ደብዳቤው ምን መሰላችሁ? ቅድም እንደነገርኳችሁ ኦሪዮን ሊያስገድለው ነው ዳዊት። በደብዳቤውም ኦሪዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቆሙት፣ ተመትቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ተመልከቱ። ዳዊት ደብዳቤ ጻፈ። ለማን? ለኢዮአብ። ደብዳቤውን ለማን ሰጠው? ለኦሪዮ ሰጠው። ደብዳቤው ላይ ምን ይላል? ጦርነት አዘጋጁ፣ በጦርነቱ ላይ ከፊት ለፊት ማንን አስቀምጡት አለ? ኦሪዮን አስቀምጡት፣ ተመቶ እንዲሞት አለ። ሊያስገድለው ነው። ነቢይ ነው። ተመልከቱ። ሚስቱን ለመቀማትና እዚያው ለማስቀረት ብሎ ይህን እያስገድለው ነው። ሊያስገድለው ደብዳቤ ላከበት። ሚስኪን ኦሪዮ ይህን ደብዳቤ ጠቅልሎ ይዞ ሄደ። ራሱን የሚያስገድል ደብዳቤ አስቡት። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቅበት ስፍራ ኦሪዮን አቆመው። ተመልከቱ። ኦሪዮን ለማስገደል ነው። ጀግኖት ባሉበት ስፍራ ሂድና ቁም አለው። እሱን አስቆመው። የከተማይቱም ሰዎች ወጥተው ከኢዮአብ ጋር ተዋጉ። ከዳዊትም ባሪያዎች ከህዝቡ እያንዳንዱ ወደቁ። ኬጢያዊው ኦሪዮም ሞተ ይላል። ደግሞ ሞተ፣ ተገደለ። ተመልከቱ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው። ለመልእክተኞችም እንዲህ ብሎ አዝዘው፣ የሰልፉን ነገር ሁሉ ለንጉሱ ነግረህ በፈጸምክ ጊዜ ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? እያለ ተናገረ። አሁን በዚህ ምክንያት እግዚአብሔር ምን እንደሚያደርግ ተመልከቱ። ቀጣይ ላይ ለምብላቸው። ቀጣይ ላይ እንመልከት ምን እንደሆነ። እሺ፣ እግዚአብሔርም እንዲህ ይላል አለ፣ እነሆ ተመልከቱ። ቆይ ዳዊትን ሊቀጣው ነው። ዳዊትን ከመጀመሪያ ጀምሮ ላንብላቸው። ናታንም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁህ፣ ከሳኦልም እጅ አዳንኩህ እያለ ይናገራል። እሺ፣ የጌታህንም ቤት ሰጠሁህ፣ የጌታህንም ሚስቶች በብብትህ ጣልኩልህ። እግዚአብሔር ለዳዊት ሚስቶችን ጣልኩልህ እያለው ነው። ሚስቶችን ሰጥቶታል። ከአንድ በላይ እግዚአብሔር ይሰጣቸው ነበር። የእስራኤልና የይሁዳን ቤት ሰጠሁህ፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር አለው። እንግዲህ ሚስቶችን ሰጥቻለሁ፣ ከዚህ በበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊውን ኦሪዮን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል እያለው ነው እግዚአብሔር። እርሱንም በአሞን ልጆች ሰይፍ ገድልሃል። ስለዚህ አቃለኸኛልና የኬጢያዊ የኦሪዮ ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም አለው። አሁን እግዚአብሔር ተመልከቱ፣ እዚህ ጋ ነው የእግዚአብሔር ቅጣት። እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ አለው። በቤትህ ክፉ ነገር አስነሳብሃለሁ። ከዚያ ምን ያደርገዋል? ሚስቶችህንም፣ የዳዊትን ሚስቶች ማለት ነው፣
በአይንህ ፊት እወስዳለሁኝ አለ። ከዚያስ ምን ሊያስደርግበት ነው? ለዘመድህም እሰጣቸዋለሁ፣ በዚችም ፀሐይ አይን ፊት ከሚስቶችህ ጋር ይተኛል አለ። አላሁ አክበር። የዳዊትን ሚስቶች ወስዶ ለዘመዱ ሊያስደፍርበት ነው። ህይወታቸው ያለ ማን? እግዚአብሔር። ሚስቶችህን ከአንተ ወስጄ ለዘመድህ እሰጥብሃለሁ፣ ከእነርሱም ጋር ይተኛታል አለው። ለምን? አንተ ይህን በስውር አድርገኸዋል አለ። እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ፣ በአደባባይ ያስደፍርብሃለሁ እያለ እየዛተበት ነው። ይሄን አስደረገበት እግዚአብሔር። እንዴት ነው አምላክ ያጠፉ ሰዎችን በዝሙት የሚቀጣባቸው? ይሄ በፍጹም ወላሂ ላዚም ይህ አምላክ በፍጹም አያደርገውም። አንተ የሰው ሚስት ደፍረሃልና ከዚያ በምን ቀጣው? ያንተን ሚስት ደግሞ ያስደፍርብሃለሁ። ያስቡት። ፍርድ ቤት ለምሳሌ አንድ ሰው ሚስቱ ተደፈረችበትና ሊከስ ሄደ። የፍርድ ቤቱ ዳኛ ይህን ሰማና ሚስት የተደፍራብኝ ምናምን አለው የተደፈረበት ሰው። ከዚያ ምን አደረገ? ደፋሪውን ጠራው። ከዚያ ምን አደረገ? ደፋሪውን ጠራውና ሚስቶቹን አስጠራ። ያንተን ሚስት ያንተ የሱ ሚስት ደፍረሃልና እኔ ደግሞ ያንተ ሚስት አስደፍርብሃለሁ ብሎ የሆነ ሰው አዘዘና ድፈርበት አለው። ይሄ ቅጣት እንዴት ነው? ኃጢአትን በኃጢአት መቅጣት። ኃጢአት ሰራ አይደለ ዳዊት? ከዚያ ምን አደረገ? የዳዊት የሰው ሚስት ደፈረ። እግዚአብሔር ደግሞ የዳዊትን ሚስቶች አስደፈረበት ለሌላ ሰው። ውሸት ነው ምዕራፍ ቁጥር የምትሉ ልጆች ወላሂ ላዚም ውሸት አይደለም። መጽሐፋቸው ላይ ያለ ነገር ነው። ምዕራፍና ቁጥሩ ልስጣቸው። ከመጀመሪያው ታሪኩን ታገኙት ዘንድ ታገኝታላችሁ። መጽሐፈ ሳሙኤል ካለ ምዕራፍ 11 ከቁጥር 1 ጀምራችሁ አንብቡት። እግዚአብሔር መሀይም ነው ምናምን አትበሉ። ኮሜንት ላይ አትሳደቡ። ስድብ ሳይሆን መሳሪያ የለባቸውም። ስድብ አይደለም። እኔ አሁን ይህን ስነግራቸው ጊዜ ምንድን ነው ነቢዩ ዳዊት ከዚህ ንጹህ ነው። ገብታችኋል አይደል? አምላካችን አላህ በቁርአን ላይ በጣም ያወድሰዋል። ኒዕመል ዓብድ ይለዋል አላህ። ምንኛ ያማረ ባሪያዬ ነው ዳዊት እያለ ይናገርለታል። በጣም የተመረጠ የአላህ መልእክተኛና የአላህ ምትክ ነው በምድር ላይ። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ይለዋል አላህ። ዳዊት ሆይ እኔ በምድር ላይ የእኔ ምትክ አድርጌሃለሁ እያለ የተናገረለት ታላቅ ሰው ነው። ገብታችኋል አይደል? ነገር ግን ይህን አይሁዲዎች ናቸው የጻፉላችሁ። አይሁዲዎች ራሳቸውን ንጹህ አድርገው ነቢያትን አቆሽሸው ነው የተናገሩት። ዳዊትን ካቆሸሹት መካከል ነው። እንኳን ይህን አይደለም ክርስቶስን የተረገመ ነው ብለዋል። ክርስቶስን ትል ነው ብለው ጽፈዋል። ክርስቶስን በግ ነው ብለው ጽፈዋል። ክርስቶስ ሰዎችን እናንተ ደናቁርት ደንቆሮ እያለ ይሳደባል ብለው ጽፈዋል። ልክ እንዲሁ ነቢያቶችን ዳዊት ማን ነው አሮን ለህዝበ እስራኤል ጣዖትን ሰርቶ አስመልኳል ብለው ጽፈዋል። አላህ በቁርአን ላይ በፍጹም ሃሮን ያንን አልሰራም ሳሚር የሚባል ሰው ነው የሰራው ብሎ ነቢያቶችን ክብራቸውን ጠብቀውላቸዋል። ሰለሞን አምላኩን እንደካደ እግዚአብሔርን ክዷል ብለው ጽፈዋል። የሚገርማቸው ነገር ግን አላህ በቁርአን ላይ መጣና ምን አለን? ወማ ከፈረ ሱለይማን አለ። ሰለሞን በፍጹም አልካደም፣ ውሸታቸውን ነው አለ። ስለዚህ በነቢያቶች ላይ የተዋሸ ውሸት ነው እንጂ ዳዊት ወይንም ዳውድ ወላሂ ለአዚም ይህንን አልሰራም። አምላክም የዳዊትን ሚስቶች አላስደፈርም በፍጹም። ስለ ክርስቲያንና ስለ ሙስሊም ልታስተምረኝ ይፈልጋ ነበር። በዛውም ሻሃዳ ለማየት። መልካም። ስለ እስልምናና ስለ ክርስትና ባጭሩ ከዚህ በፊትም ተናግሬያለሁ። ባጭሩ እንድትረዱ ዘንድ ምንድነው የምናደርገው? እስልምና ነው ወይንስ ትክክለኛ ሃይማኖት ወይንስ ክርስትና የሚለውን ፍትሃዊ ሆነን ከመጽሐፍ ቅዱስም ማለት እኔ ክርስቲያን ነኝ። ስለ እስልምና ስለ ክርስቲያን ነግረኸኝ ሻሃዳ ለመያዝ ቀጥታ መስመር ለመሄድ ላስረዳሽ ነው። እንግዲህ እስልምና ነው ትክክለኛ ሃይማኖት ወይንስ ክርስትና የሚለውን ለማወቅ ፍትሃዊ ሆነን ክርስትናንም እንደ መጽሐፍ ቅዱስ እስልምናንም እንደ ቁርአን እንመዝነዋለን። ከዛ በፊት ግን አንድ ሚዛን እናስቀምጣለን። እርሱም ምንድን ነው? ትክክለኛ ሃይማኖት ብሎ ማለት አምላክ የደነገገው ነቢያቶች የሰበኩት መሆን አለበት። ምክንያቱም መለኮታዊ እምነት መምጣት ያለበት ከአምላክ ነው። ከዚያ ነቢያቶች የተቀበሉትና የሰበኩት መሆን አለበት። ለመሆኑ በዚህ ሚዛን እስልምናን ነው ወይንስ ክርስትናን ነው አምላክና ነቢያቶች የደነገገላቸውና የሰበኩት ነቢያቶች የሚለውን ስለ ሁለቱም እንመለከታለን።
ወደ ቁርአን ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ ራሱ እስልምና እንደደነገገው ይናገራል። ልክ እንዲሁ ነቢያቶችም እስልምናን እንደሰበኩት ይናገራሉ። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም። አላህ ምን አለ? ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ብቻ ነው እያለ ይናገራል። ልክ እንዲሁ ለቀደሙት ነቢያት ራሱ ደንግጎ እንደሰጣቸው ሲናገር እስልምናን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ አላህ። ከዚያም በኋላ ምን አለ? ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረውን ሃይማኖት ራሴ የደነገግኩላችሁ እያለ ይናገራል። አያችሁ። ስለዚህ አምላክ ራሱ ደንግጎት እንደነበር ለቀደሙት ነቢያት ራሱ ይነግረናል። እሺ ነቢያቶችስ ሰብከውታል ወይ ወደሚለው ስንመጣ፣ አዎ ነቢያቶችም ሰብከውታል። ራሳቸውን እኛ ሙስሊሞች ነን እያሉ ይገልጹ ነበረ። ኖሕን ብንወስድ ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ልክ እንዲሁ ያዕቁብ ዓለይሂ ሰላም ልጆቹን አደራ ሙስሊም ሁኑ እያለ ሲሰብካቸው እናያለን። ወያዕቁቡ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ እርሱም እስልምና ነው። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ስለዚህ ከዚህም እንረዳለን አምላክ እንደደነገገውና ነቢያቶች እንደሰበኩት በዚህ መሰረት እናገኛለን ኢስላም። በዚሁ አንጻር ለመሆኑ እግዚአብሔር ክርስቲያን ሁኑ ብሎ ደግጓል ወይ? ልክ እንዲሁ ነቢያቶች ክርስቲያን ሁኑ ብለው አዘዋል ወይ ብለን መጽሐፍ ቅዱስ ላይ ስንሄድ አንዲት ቦታ ላይ እግዚአብሔር ክርስቲያን ሁኑ ያለበት ቦታ የለም መጽሐፍ ቅዱስ ላይ። ልክ እንዲሁ ነቢያቶችም ክርስቲያን ሁኑ ወይም ክርስትና እምነትን ተከተሉ ብለው የሰበኩበት አንድ ቦታ ላይ አታገኙ። ስለዚህ እንዳውም የሚናገረው ምንድን ነው? የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለ1 ዓመት ያክል ተሰባሰቡ፣ በዚያም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ነቢያት እንዳለ ካለፉ በኋላ ማለት ነው። አያቸው አይደለ? ክርስቶስም ካረገ በኋላ ገብታችኋል። ከክርስቶስም ትምህርት ከቀደሙት ነቢያቶችም ትምህርት እንዲሁ ክርስቲያን ሁኑ ብሎ ያስተማረ አንድም ቦታ የለም። ነገር ግን ክርስቶስ ካረገ በኋላ ሰዎች ክርስቲያን ተብለው ተጠርተዋል። እሺ የጠራቸው ማን ነው ብለን ስናይ ሐዋርያት የተባሉት እዚያ ላይ ማን ናቸው ብለን ስናይ ክርስቶስ የመረጣቸው 12ቱ ሐዋርያት ራሱ አይደሉም። ጳውሎስና ባርናባስና ያነሳቸው ከላይ እንዳውዱ። ልክ እንዲሁ ደግሞ እግዚአብሔር ነው ወይ ክርስቲያን ብሎ የጠራቸው? አይደለም። ወይስ ነቢያቶች ናቸው ወይ ክርስቲያን ናቸው ያሏቸው? አይደለም። በዘመኑ የነበረው ጠላት ነው እናንተ ክርስቲያን ብሎ እንደማንቋሸሽና እንደማነወር ያነሳላቸው ይህን ስያሜ ማለት ነው። እና ይህን ይመስላል። እና እውነተኛ ሃይማኖት ብሎ ማለት አምላክና ነቢያቶች አምላክ የደነገገው ነቢያቶች የሰበኩት ነውና ይህን ደግሞ ኢስላም ላይ ነው የምታገኙት። ሀዛ ሁወል ኢስላም። ኢስላም ብሎ ማለት አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። በቁርአን ላይ ሲናገር ይላል ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ነው የወደድኩላቸው እያለ ይናገራል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናቸው እንጂ እንዳትሞቱ ይላል። ሙስሊም ሆነው ለሞቱ ሰዎች ምን አዘጋጅቶላቸዋል የሚለውን ሲነግረን ጊዜ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ በእኔ በአላህ ያመኑና ሙስሊሞች የሆኑትን ገነትን ግቡ ነው የምላቸው እያለ ይናገራል። ሙስሊም ሳይሆኑ የሞቱትንስ ወደ ገሃነም ነው የሚሄዱት ይከስራሉ እያለ ይናገራል። የቁሉ ሱብሓነሁ ወተዓላ ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው እና የተከተለ ሰው ይህ ከእኔ ዘንድ የትንሣኤ ቀን ተቀባይነት የለውም፣ እርሱም ከከሳሪዎች ይሆናል ከጀሃነም ሰዎች እያለ ይናገራል። ይህን ይመስላል። እሺ ሚትሽን አንቺዋለሁ እኮ እሺ ሻሃዳ ላስይዝሽ? አዎ አስይዘኝ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ። እንዴት ነህ?
ኢየሱስ ክርስቶስ አምላክ ነው ብለህ የጻፍከው ኮሜንት ላይ ከእርሱ በቀር ሌላ አምላክ የለም። አንተ ስትፈልግ ታደርጋለህ። ከአንተ ጋር መነጋገር በቃ ከእርሱ በስተቀር ሌላ አምላክ የለም። ከኢየሱስ በስተቀር ሌላ አምላክ የለም ወንድሜ። አብ አምላክ ነው አይደለም? ፈራጅ አምላክ የለም። የአብ አምላክ ነው አይደለም? አብ አምላክ ነው አይደለም? ከኢየሱስ በስተቀር ሌላ አምላክ የለም ያልከው እኮ ጭራሽ አብ አምላክ ነው፣ ወልድ አምላክ ነው፣ ሶስት አምላክ ነው። አሁን ስለ ስላሴ እኮ ስለማታምን ነው አንተ ችግር። አሁን ጥያቄውን መልስ። ከኢየሱስ ክርስቶስ በስተቀር ሌላ አምላክ የለም ብለሃል። አብ አምላክ ነው ወይንስ አይደለም? አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። በአንድነትና በሶስትነት ጸንቶ ለዘላለም ይኖራል ነው በቃ። እሺ ከኢየሱስ ክርስቶስ በስተቀር አምላክ የለም ስላልክ ነው። አብ ኢየሱስ ክርስቶስ ነው ወይንስ አይደለም እኮ? እግዚአብሔር ማለት በአካል ሶስት በመለኮት አንድ የምንለው ማለት ነው። አብ ኢየሱስ ክርስቶስ ነው ወይንስ አይደለም? በአካል ሶስት፣ አብ አካል ነው፣ ወልድ አካል ነው፣ መንፈስ ቅዱስ አካል። እሺ ስለዚህ ሶስቱም ፈጣሪዎች ናቸው። አብም ወልድም መንፈስ ቅዱስም ሶስቱም ፈጣሪዎች ናቸው። አዎ ሶስት። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን ሶስት አምላክ አይባልም፣ አንድ አምላክ ይባላል። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር አይባልም። በመለኮቱ አንድ እግዚአብሔር ይባላል። እሺ የኢየሱስ ክርስቶስ መለኮት የአብም የወልድም የመንፈስ ቅዱስም የሶስቱም መለኮት አንድ መለኮት ነው አይደለ? አንድ መለኮት ነው። በጣም ጥሩ። ሶስት መለኮት አይባልም። እሺ በድንግል ማርያም ማህፀን ውስጥ መለኮት ከክርስቶስ ስጋ ጋር ተዋህዶ አብሮ ተጸንሷል አልተጸነሰም? መለኮት ድንግል ማርያም ያን አንድ መለኮት ጸንሰዋለች ወይንስ አልጸነሰችም? ቃል ታዲያ አምላክ አይደል? እንዲህ እግዚአብሔር አይደል? እንዲህ ሶስትነት የሚባለው እዚያ ላይ ሶስትነት የተጠየቀውን መልስ። ወደ አራተኛ ቃል አምላክ ነው ወይስ አይደለም? ቃል እግዚአብሔር ነው ራሱ። ቃልም እግዚአብሔር ነው ይላል እኮ። እግዚአብሔርን ጸንሰዋለች። እግዚአብሔርን የጸነሰችው እግዚአብሔርን ነው የወለደችው። በጣም ጥሩ። እግዚአብሔር አንድ እግዚአብሔር ነው ያለው አይደለ? ወይንስ ሶስት እግዚአብሔር ናቸው? በእግዚአብሔርነቱ አንድ እግዚአብሔር ይባላል። በአካልነቱ ሶስት አካል አለው። አንድ እግዚአብሔር ነው ያለው። ያን አንድ እግዚአብሔር ጸንሰዋለች ማርያም አይደለ? አዎ ማርያም የእግዚአብሔር እናት ናት። አዎ በጣም ጥሩ። የአብ እናት ነች። እግዚአብሔር የሚለው የአብ መጠሪያ ስለሆነ ማለት ነው። የአብ እናት ነች አይደለችም እኮ? የወልድ እናት የኢየሱስ እናት ማለት በስላሴ ስለማታምን ነው እኮ። ስለማትረዳ የሚለውን እሱን ኪሳ አድርገው እና የምትጠየቀውን መልስ። የአብ እናት ነች ወይንስ አይደለችም ማርያም? የወልድ እናት ናት እያልኩ ነው። የአብ እናት ነች ወይንስ አይደለችም? የወልድ እናት አልኩ። በቃ አሁን በሶስትነት ስለማታምን እዚያ ያንን ኪስህ ላይ አስገባው። ወይንስ አይደለችም አላልኩም። እግዚአብሔር የሚለው የአብም የወልድም የመንፈስ ቅዱስም መጠሪያ ነው አይደለ? አብም እግዚአብሔር ይባላል፣ ወልድም እግዚአብሔር ይባላል፣ መንፈስ ቅዱስም እግዚአብሔር ይባላል አልኩ እኮ። የአብም ወልድም መንፈስ ቅዱስም የሁላቸውም አንድ እግዚአብሔር የሚል መጠሪያ አላቸው አይደለ? አብ እግዚአብሔር ነው። ለአብ እኮ እግዚአብሔር ነው። ሶስት እግዚአብሔር አንለውም። አንድ እግዚአብሔር ነው ያለው። ያን አንድ እግዚአብሔር የአብን የወልድም የመንፈስ ቅዱስም እግዚአብሔርነት ያን አንድ እግዚአብሔር ማርያም ጸንሰዋለች ወይንስ አልጸነሰችውም? ጸንሰዋለች። ቃሉን ጸንሰዋለች ይላል። በጣም ጥሩ። ስለዚህ እግዚአብሔር አንድ እግዚአብሔር ነው ያለው። የእግዚአብሔር ተጸንሷል። እግዚአብሔር ደግሞ የአብን መጠሪያ ወደ አንድነቱ አትሩጥ። እግዚአብሔር አንድም ሶስትም ነው።
እኔ ስለ መለኮት ነው እያወራሁኝ ያለሁት። አሁን ስለ መለኮት ነው። ያንን መለኮት እግዚአብሔር የሚባለውን መለኮት አንድ እግዚአብሔር ነው ያለው ብለሃል። ይህን አንድ እግዚአብሔር መለኮቱን ጸንሰዋለች ማርያም ወይንስ አልጸነሰችው? እግዚአብሔር አንድም ሶስትም የሚለውን ካላመንክ በቃ እዛ በቃ እንትን አትልም። ስለዚህ አትመልስም ማለት ነው። እግዚአብሔር አንድም ሶስትም ያንን ካላመንኩኝ አትመልስም ማለት ነው። ይኸውልህ ከማርያም የተወለደው ከማርያም ሲወለድ ላይ በዙፋኑ ከሶስትነቱ አልጎደለም። እሺ አብን ጸንሰዋለች አልጸነሰችውም? እግዚአብሔር ነውና አብ። አንተ አብን ጸነሰችው አላልኩም። አንድነትና ሶስትነት ለይተህ እወቅ። የተጸነሰው ወልድ ነው፣ ቃሉ ነው። ስለዚህ እግዚአብሔር ሙሉ በስጋ የመጣው በስጋ የተወለደው ቃሉ ነው። አንተ በግ ነህ አይደለህም? የኢየሱስ ክርስቶስ አንተ ፍየል ስትሆን እኔ በግ ነኝ። ኦኬ ፍየል ማለት ታሳየኛለህ። አንተ ግን በግ ነህ አይደለ? ኢየሱስ ክርስቶስ እኔ የኢየሱስ ክርስቶስ በግ ነኝ። ክርስቶስ ደግሞ እንደ መጽሐፍ ቅዱስ የእግዚአብሔር በግ ነው። እሱ ደግሞ አይደለ? አንተ ደግሞ የአላህ ፍየል ነህ። ታሳየኛለህ፣ ችግር የለውም። እኔ እንደ መጽሐፍ ቅዱስ እንደ ማስረጃ አሳይሃለሁ። መጽሐፍ ቅዱስ ላይ ዮሐንስ አየውና ኢየሱስ ክርስቶስን ያውና ይህ ኢየሱስ የእግዚአብሔር በግ ነው ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ደሱ እሱን ኪሳ አስገባው እና እኮ አንተ ኢየሱስ በግ ነኝ አለ። ስማ እንደ መጽሐፍ ቅዱስ እንደ ማስረጃ ቆይ አንዴ አይደለማ። የበግ በግ ሳይሆን አንተ የበግ በግ በበግ ቤት በግ ገባ በል እንግዲህ። ቻው ሚዩት ሳታደርገኝ እወጣለሁ። ከዚህ በኋላ መናቀቻለሁ ወንድሜ። ሚዩት ልታደርገኝ ለምን እንደዚህ እንዳልኩ ታውቃላችሁ? እንደ መጽሐፉ ነው በነገራችን ላይ የበግ በግን ብለው የሚናገረውን ልክ ማስረጃ ስጠይቋቸው ጊዜ ለሚናገሩት ነገር ማስረጃ ስለሌለ አንተ ስለማትረዳው ይሄ እኮ ስላሴ ነው፣ ይሄ እኮ አንድም ሶስትም ነው ይሏቸዋል። አንድ እግዚአብሔር አለ ካለ በኋላ ከዚያ ከአንዱ እግዚአብሔር ውጭ ሌላ እግዚአብሔር የለም ካለ በኋላ የአንድ እግዚአብሔር ተጸንሷል ወይ? በታቸዋል። የአብም የወልድም የመንፈስ ቅዱስም ማንነታቸው ነው እግዚአብሔር የሚለው። አዎ ተጸንሷል ካለ ስለዚህ የአብም የወልድም የመንፈስ ቅዱስም ማንነታቸው ያ መለኮታዊ ማንነታቸው ተጸንሷል ማለት ነው። ታቸዋል። ይሄ ነው ነገር አልፈለገም ልጁ። ይሄ መናገር ሳይፈልጉ ምን ይላችኋል? አንተ በስላሴ ስለማታመን አንተ መንፈስ ቅዱስ ገና አይገልጥልህም። ይሄን ብንነግራችሁ እኮ አይገባችሁም። እናንተ እንዴት ገባችሁ? መረጃ ሳትይዞ አምናችሁ እምነት ያስኬዳል። እንደዚህ ጴንጤ ነህ ወይስ ፕሮቴስታንት ነህ? ጴንጤ ነህ ወይስ ፕሮቴስታንት ነህ? አዲስ ነገር ላስተምር ብዬ ነው። አንድ አይደሉም። ምን እያሉ አይደለም። ጴንጤ ሁሉ ፕሮቴስታንት አይደለም። ፕሮቴስታንት ሁሉ ግን ጴንጤ አይደለም። ልዩነቱን ልንገርህ። ፕሮቴስታንት ማለት የማርቲን ሉተር የታድሶ እንቅስቃሴ የሚያራምዱ ናቸው። ማርቲን ሉተር ነው በ1517 የጀመረው። ፔንቴኮስታል ሙቭመንት ደግሞ የተጀመረው በ1900 ነው። ፔንቴኮስታል ማለት ምንድን ነው? በልሳን መጸለይ፣ በትንቢት መናገር የሚቀበሉ ፔንቴ ይባላሉ። ፔንቴኮስታል ይባላል። እነ ማርቲን ሉተር ጴንጤ አልነበሩም፣ ግን ፕሮቴስታንት ነበሩ። ፕሮቴስታንት ውስጥ ሆነው ጴንጤ የሆነ አለ። ካሪዝማቲክ ሙቭመንት ያላቸው እነ ሙሉ ወንጌል፣ እነ መሰረተ ክርስቶስ፣ እነ ገነት ቤተክርስቲያን ምናምን ነገር ጴንጤም ናቸው ፕሮቴስታንትም ናቸው። ጴንጤ የሆኑ ደግሞ ፕሮቴስታንት ያልሆነ አለ። ለምሳሌ ኦንሊ ጂሰስ ታውቃለህ? የሐዋርያት ቤተክርስቲያን የሚባሉት እነሱ ዩናይትድ ፔንቴኮስታል ቸርች ናቸው። እነሱ በውጭ ዓለም ጴንጤኮስቴ ናቸው። እነሱም ራሱ ጴንጤ ናቸው፣ ግን ፕሮቴስታንት አይደሉም። ስለዚህ ፕሮቴስታንትና ጴንጤ ይለያያል። አንተ ጴንጤ ነህ ወይስ ፕሮቴስታንት ነህ? አሁንም አልገባኝም። ምንድን ነው እኮ ፕሮቴስታንት ውስጥ ሆነ እሺ፣ ቀጥሎ ያነ ወይስ ተቋርጦ ያነ? አንተ ሴሴሽኒስት ነህ ወይስ ኮንቲኒሽስት ነህ? አንተ በሁለት ይከፈላል። እሺ፣ እሱን ከፍዬ ልንገርህ። ቀጥሎ ያነ ወይስ ተቋርጦ ያነ? የትኛው ነህ? ሰምቼው ነው አላውቀው ነገር እኮ ስለዛ ከሆነ አታውቁትም እኮ እምነታችሁን አታውቁም። ቀጥለውያን የሚባሉት በልሳን መጸለይ፣ ትንቢት መናገር ምናምን የመሳሰሉ ነገሮች ቀጥሏል። አሁን ላይ የአስተምሮ ልዩነት አላቸው ማለት እኮ አንድ ናቸው የሚለውን እሱን አይደለም እነግርህ።
እኔ አሁን እንትን መሰረታዊ ነገሮች በሶላ ላይ 5 ናቸው። ሶላ ፊዳ፣ ሶላ ግሎሪያ ምናምን የሚባሉ እኮ ሁሉም 5 እሱን ሶላዎች አሉ። አይቀበልም ይቀበላል። እሱ ላይ አይደለም ጥያቄ እኮ እኮ። ታዲያ ምን ጥያቄ እሱ አይደለም፣ እሱ ላይ አይደለም ጥያቄ አስተምሮ እኮ ቀጥሎ ያንን ልዩነት እንዳለ አውቃለሁ፣ እኔም አውቃለሁ። እሱ በልሳን መጸለይ ትንቢት መናገር ትቀበላለህ? በልሳን መጸለይ ለምሳሌ በመንፈስ ቅዱስ ስጦታዎች አሁንም አሉ ብለህ ታምናለህ? አዎ። እንደዛ ካልክ አንተ ቀጥሎያን ትባላለህ፣ ወይም ደግሞ ኮንቲኒሺስት ትባላለህ በቴዎሎጂ ደረጃ። ተቋርጠዋን የሚባሉ ደግሞ ሴሴሽኒስት ይባላሉ ማለት ነው። በሐዋርያት ዘመን ብቻ ነው የሚሰራው፣ አሁን ላይ ልሳን አይሰራም ብለው የሚያምኑ ፕሮቴስታንት ክፍሎች ውስጥ አሉ። ይህን አታውቅም? ለምሳሌ ካልቪን እንደዛ ነው የሚያምነው፣ ዙዊንግሊ እንደዛ ነው የሚያምነው፣ ያዕቆብ አርሜኔስ እንደዛ ነው፣ ማርቲን ሉተር እንደዛ ነው እምነታቸው የነበረው። በልሳን መጸለይ ምናምን የሚባሉን ያስተምሮ ልዩነት አውቃለሁ፣ ግን ያው ሁሉም በአንድ ተቋም ላይ ነው ያለው። አይ ስማ፣ በአንድ ተቋም ላይ አይደለም። ራሱ በካልቪኒዝምና አንተ አርሜኒያኒዝምና አንተ የምትቀበለው የትኛውን ነው የምትቀበለው? ፕሪዲስቲኔሽን ላይ ሳልቬሽን ላይ ስለ ጥምቀት ማለት ነው አይደለም። ካልቪኒዝም ነው ወይስ አርሜኒያኒዝም ነው? ስለ ሳሊቬሽን ላይ አንድ ጊዜ ሄዳነ ሁል ጊዜ ይድናል ብለህ ነው የምታምነው? አይ አንድ የዳነ ሰው በስራም ማስቀጠል አለበት ብዬ ነው ማስበው። አንድ ቀን ሊያጣው ይችላል። ባክስላይድ አለው ሊያዳልጠው ይችላል። ኦኬ፣ አንተ እንደዛ ከሆንክ አርሜኒያኒስት ነህ ማለት ነው። ስለዚህ በጣም ነው ልዩነት ያላችሁ ማለት ነው። እሺ፣ ሊሚት አቶልመንትን ትቀበላለህ? ውስን ቤዛዎትን ትቀበላለህ? አንዴ ብቻ መዳን ይቻላል የሚሉት ምኖች ናቸው? እንደዛ የሚላሉ ዋን ሴፍድ ኦሌቭ ሴፍድ የሚሉ አሉ። አዎ ካልቪኒዝም ይባላሉ እነሱ። አንድ ጊዜ ከዳንክ ሁል ጊዜ ትድናለህ። አንተ ያመንከው ካልቪኒዝም ፕሮቴስታንት ውስጥ ነው እንጂ ያለው ካልቪኒዝም ጆን ካልቪን የመሰረተው እኮ ነው። አላውቅም እንደዛ ይባል። ኦኬ፣ ስለዚህ አሁን አንድ ጊዜ የዳነ ሁል ጊዜ ይድናል የሚል ትምህርት አለ፣ ካልቪኒዝም ይባላል። ኢየሱስ ክርስቶስ ገሃነም ለሚገባ ለሁሉም አይደለም የሞተው ብለው ነው የሚያምኑት እነሱ። ለተመረጠው ብቻ ነው የሞቱት። ዓለም ሳይፈጠር ዘመን ሳይቆጠር በፊት ፈጣሪ አስቀድሞ ለገነት የወሰናቸው ሰዎች አሉ። ለእነሱ ብቻ ነው ክርስቶስ የሞተው ብለው ያምናሉ። ያ ምን ይባላል? ሊሚትድ አቶንመንት ይባላል፣ ውስን ቤዛዎት ይባላል። አርሜኒያኒዝም ደግሞ የሚያምኑት ለሁሉም ሰው ነው ክርስቶስ የሞተው የሚል ነገር አለ። አንተ የትኛው ሆነ? ክርስቶስ ለሁሉም ነው የሞተው ወይስ ለተመረጡት ብቻ ነው? ለሁሉም። ኦኬ፣ ለገሃነም ለሚገቡት ክርስቶስ ሞቷል? ገሃነም ለሚገቡ ሰዎች ክርስቶስ ሞቷል ወይ? ለሁሉም ዓለም ላይ ፍጡር ለተባለ ታዲያ ገሃነም ለምን ይገባሉ? ገሃነም ለማዳን አይደል የሞተው? ስላላመኑት ነው የሚገቡት እኮ። አይ ግን እዛ ለሚገቡት ሲሞታል እንትን ብሏል ወይ? ምን ብለህ እዛ ለሚገቡት ሞቷል ኢየሱስ? ገሃነም ለሚገቡት ሞቶላቸዋል? የሞተው ለሁሉም ነው፣ ግን አምነህ የምትድነው ደግሞ በራስህ ነው። የምርጫ ጉዳይ ነው። የአዳም ኃጢአትና ሞት የምርጫ ጉዳይ ነው ወይስ በውርስ የመጣ ነገር ነው? የአዳም ኃጢአትና ሞት በሰው ልጆች ላይ የመጣው የምርጫ ጉዳይ ነው ወይስ ደግሞ በእንትን ነው ጄኔቲካል ነው? ሞት የወረስነው ሞት ነው የምትለው? ሞትና ኃጢአት ያለ ፍላጎትን የወረስከው በፍላጎት ላይ ነው? በምርጫ ነው አይደለም? ለምንድን ነው ያለ ምርጫ የሆነው? የአዳም ኃጢአትና ሞት ወደ አንተ የሚሻገረው በምርጫ ነው ወይስ ያለ ምርጫ ነው የሚሻገረው? ያለ ምርጫ ነው። ታዲያ ክርስቶስን አምኖ የዘላለም ሕይወት የማግኘት ለምንድን ነው የምርጫ ጉዳይ የሆነው? ምን አይነት ጥያቄ ነው የምትጠይቀው? እኮ ጸጋው ከመጠን ይልቅ በዛ ስለሚል በአዳም የመጣው ነገር ገፈቱና አበሳው ያለ ምርጫ እንደፈለክ እየኖርክ አላልኩም። ኃጢአትና ሞት የሚባለው ነገር ያለ ምርጫ ነው። እሺ ቀለል ላድርግልህ። ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ወይስ ኃጢአተኛ ስለሆነ ነው ኃጢአት የሚሰራው? የትኛውን ነው? ምን ሰው ኃጢአትን የሚሰራው ኃጢአተኛ ስለሆነ ነው ወይስ ኃጢአትን ሲሰራ ነው ኃጢአተኛ የሚሆነው? ኃጢአትን ሲሰራ ነው። ሰው ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው አይደል? ካልሆነ የአዳም ኃጢአት የለበትም ማለት ነው ሰው? የአዳም ኃጢአት ስትል እኔ አልገባኝ። የወርስ ኃጢአት የለም? ኦሪጂናል ሲን የምትለው አይደለም። ኃጢአትን ወርሰና ብላችሁ አታምኑም እናንተ? ኦሪጂናል ሲን የሚባል አለ። ኦሪጂናል ሲን አለ፣ ጥንተ አብሶ የሚባል
ኃጢአትን ወርሰናል ብላችሁ ነው የምታምኑት። የውርስ ኃጢአት የለም እንዲህ በእናንተ? እነዛማ እኮ ፕሮቴስታንት አይደለህም ማለት ነው የውርስ ኃጢአት ካልተቀበልክ። የውርስ ኃጢአት የለም በተፈጥሮ ውስጥ የተቀመጠ የውርስ ኃጢአት በክርስቶስ እንደጠፋ ነው የማውቀው። ለሁሉም ነው የጠፋው ወይስ ለአማኞች ብቻ ነው የጠፋው? ነገርኩ እኮ ለሁሉም ነው አልኩ እኮ። ለሁሉም ከሆነ ማለት አሁን የውርስ ኃጢአት የለበትም? አንድ ለምሳሌ ክርስቲያን ያልሆነ ሰው የውርስ ኃጢአት የለበትም? አሁን እኮ አንተ እያልክ ያለው ምንም በጽድቅ ሁላ ብኖር የውርስ ኃጢአት ስላለብኝ ገነት አትገባም ነው እያልክኝ ያለው። እንደዛ ነው አይደለም? እንደዛ አይደለም። እንደዛ ሳይሆን አሁን ክርስቶስ ኢየሱስ ከመምጣቱ በፊት ሰዎች ሁሉ በአዳም የተነሳ ኃጢአተኞች ናቸው አይደለ? ኃጢአት የሚሰሩት ኃጢአተኞች ስለሆኑ ነው ወይስ ኃጢአት ሲሰሩ ነው ኃጢአተኛ የሚሆኑት? ከዛ በፊት የነበሩት አሁን መጀመሪያ ላይ እንዳልከው ነው። ስለዚህ ኃጢአት ለእነሱ ኔቸር ነው ወይስ ነርቸር ነው? አላውቅም። ይሄ በጣም ከባድ ጥያቄ ነው እየጠየቀኝ። አይ አጥና እና ወደፊት ኢንሻላህ አጥናና በደንብ እንትን በል። ፕሮቴስታንት ትምህርት እንደዚህ እንትን እንደምታስበው አይደለም፣ ቀላል አይደለም። እኛ በኢስላም አስተምሮት ሰዎች ሁሉ ኃጢአተኛ ሆነው አልተወለዱም። ኃጢአት ሲጀመር ኔቸር አይደለም ነርቸር ነው ብለን ነው የምናምነው። ህግ መጥቶልህ ይሄ ነገር አታድርግ፣ ይሄ ነገር አድርግ ተብሎ መልእክተኛ ተመጥቶ ይሄ ነገር ሀላል ነው፣ ይሄ ነገር ሀራም ነው ተብለህ አንደርስታንድ አድርገህ ከዛ በኋላ ስትሰራ ነው ኃጢአት የሚባለው። አንድ ህፃን ልጅ አሁን ኃጢአተኛ አይባልም በእኛ በኢስላም አስተምሮት። አንድ ሰው ለአቅመ አውሃና ለአቅመ አደም ካልደረሰ በስተቀረ እና ሪሳለው መልእክቱ ካልደረሰው በስተቀረ አይጠየቅም። አንድ ሰው አሁን ፎቅ ላይ ሆኖ አንድ ህፃን ልጅ የ7 ዓመት ህፃን ልጅ ገፍትሮ አንድ ሰው ቢጥልና ቢሞት ነፍሰ ገዳይ ተብሎ አላህ ዘንድ አይጠየቅም በእኛ አስተምሮት። ለምን? ለአቅመ ሐዋና ለአቅመ አደም አልደረሰም። አንድ እብድ የሆነ ሰው ከፎቅ ላይ አንድን ሰው ወርውሮ ቢገድል እብዱ ሰው አላህ ዘንድ ነፍስ ገድለሃል ተብሎ አይጠየቅም። ለምን? ኮንሽስ አይደለም፣ አያውቀውም ራሱ። ስለዚህ ሞራል አካውንታቢሊቲ የሚባለው ነገር ግብረ ገባዊ ተጠያቂነት ከአንተ ጋር ኔቸር ሳይሆን ነርቸር የሚባል ነገር አለው። ፍሪዊል ላይ የተመሰረተ ነገር ነው። ማወቅ አለብህ። ከእውቀት ጋር የተያያዘ ነው። በቁርአን ላይ በሱረቱ ለአሕዛብ ምዕራፍ 33 ቁጥር 6 ላይ እንደዛ ነው የሚናገረው። ሳታውቁ በምትሰሩ ነገር ኃጢአት አይሆንባችሁም፣ ልባችሁ እያወቀ በሰራችሁት ነገር ኃጢአት ይሆንባችኋል አለ። ሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ ደግሞ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም እናል። ስለዚህ ኃጢአት ማለት አላህ አታድርግ ያለውን ነገር መጥፎ ነገር ማድረግ፣ አላህ አድርግ ያለውን መልካም ነገር አለማድረግ ኃጢአት ይሰኛል ማለት ነው። ከዛ አንጻር ነው ኃጢአት ማለት የአመፅ ነው ራሱ። ይሄ ነገር አድርግ፣ ይሄ ነገር አታድርግ ተብሎ መዋከማት፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙሳብ ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው ምናምን ተብሎ ተነግሮ ያንን ነገር ስታስተባብልና ስታምፅ ኃጢአት ይባላል ማለት ነው። ያ መልእክት ውስጥ ካልደረሰ ድረስ አትጠየቅም። የውርስ ኃጢአት የሚባል ነገር በኔቸር ሲጀመር በኔቸር ውስጥ ካለ በተፈጥሮ ውስጥ ካለ አንተ ላለማድረግ ትችላለህ እንዴ? በተፈጥሮ ውስጥ ኃጢአት የሚባል ነገር በውርስ ነገር ከመጣ ማለት ነው እንዳንተ ትምህርት ማለት ነው። ደግሞ ሲጀመር ጀምሮ አዲስ ኪዳን ላይ ኢየሱስ ከመጣም በኋላ የውርስ ኃጢአት የሚባለው ነገር አልቆመም ራሱ ይቀጥላል ራሱ ውጤቱ። ምክንያቱም የኃጢአት ደሞዝ ሞት ነው ስለሚል እስክትሞት ድረስ አይለቅህም። ለምን? የያዝከው አካል ራሱ አዳማዊ አካል ነው የያዝከው አካል አዳማዊ ነው። የክርስቶስን አካል አይነት የምትይዘው በትንሣኤ ቀን ነው። ይህንን ነው ትምህርታችሁ ልክ አይደለም ነው የምንለው። የሳልቬሽን ትምህርታችሁ ከኛ ጋር ሩቡንም ራሱ አይደርስም። ራሱ የእኛ ትምህርት ግልጽ ነው። ሰው እንዴት ነው የሚዳነው ከተባለ ከጀሃነም ነው የሚድነው። በምንድን ነው የሚድነው ሲባል ላኢላሃ ኢለላህ ብሎ ይድናል። ከዛስ በኋላ ምንድን ነው ማድረግ ያለበት? ለሰራው ኃጢአት ለሰራው ወንጀል ምንድን ነው የሚያደርግበት? ንስሐ ይገባል። አላህን ይቅር በለኝ ብሎ በንስሐ ወደ አላህ ይመለሳል። አላህ ይቅር ባይ ነው። ይቅር በለኝ ካለው ይቅር ይለዋል፣ ኃጢአቱ ይሰረይለታል። በዚህ መልኩ ነው። በተረፈ የአዳምም ክርስቶስም በእኔ ህይወት ላይ በመጥፋቴም በመዳኔም ድርሻ የላቸውም፣ ምንም ድርሻ የላቸውም። አዳምም እኔን አይመለከተውም። አዳም የሰራው ኃጢአት አንድ ኃጢአት ነው። እሱ ራሱ ጋር የሚቀር ነገር ነው። ምንድን ነው የሰራው? ዛፍ ነው የበላው። ስለዚህ ዛፍ የበላው ኃጢአት እኔ ጋር አልመጣም። የአዳም ኃጢአት እኔ ጋር ቢመጣ ኖሮ እንደ ፍየል የቅጠል የመብላት አባዜ ይኖርብኝ ነበር፣ ይጸናወተኝ ነበረ። እየሄድኩኝ ቅጠል ነበር የምፈልገው የነበረው። ስለዚህ ከአዳም ኃጢአት እኛ ጋር የመጣ ምንም ኃጢአት ጥያቄ። እሺ አሁን ለምሳሌ አንተ የወንድ ልጅ አንገቱ አካባቢ ያለው ምልክት ከየት የመጣ ነው? ለምን ሴት ላይ የለም? ለምን አንተ ላይ ያለ? ተፈጥሮ የወንድ መለያ ነው። ምንድን ነው አፑ ነው ብለህ ልታምን ነው? እንዳልስቅብህ አንተ ፕሮቴስታንት አይደለ? ሶላ ስክሪፕቸር ከሆነ ባይብል ላይ መኖር አለበት። ተረት ታምናለህ? እንደዚህ እንዳልስቅብህ ባይብል ላይ አለ እኮ እዚህ ጋ አፑ የቀረው እዚህ ጋ የተንጠለጠለችው የሌለ ሰው አለ። ኧረ ባይብል ላይ ጥቅስ ስጠኝ። ለምሳሌ
አይወርሱም ብለሃል ወይ? ልጠይቅህ። መጀመሪያ ይችን እንጨርስና ቆይ አንተ ሶላ ስክሪፕቸር አይደለ እንዴ? 66ን ብቻ ነው የምትቀበል። ተረት እንደ ኦርቶዶክስ ትቀበላለህ እንዴ? ኦርቶዶክሶች ናቸው እንደዚህ አይነት ፍጥረት ያለ ነገር እኮ ነው እየነገርኩህ። እስቲ አውጣለት። በቃ እስቲ ዛራ ታውጣላለች። እስቲ ምዕራፍ ስንት? 9 ምዕራፍ ስንት? አይ እኔ በቃል አላውቀውም፣ ግን እሺ ለምሳሌ የለም እንደዚህ የሚል የለም። በሚወልዱ ጊዜ ጭንቃቸው እንዲበዛ የሆነው በምን ምክንያት ነው እኮ? ጭንቃቸው እንዲበዛ አይልም። እንደዛ አይደለም ዘፍጥረት ላይ የሚያወራው። ዘፍጥረት ላይ የሚያወራው ምንድን ነው? በጸነሽ ጊዜ አላት። አዎ በጸነሽ ጊዜ አላት ለሴቷ። በጸነሽ ጊዜ ጭንቅሽን አበዛዋለሁ አለ። ጽንስ ለጽንስ ነው የሚያወራው። ጭንቅሽን አበዛዋለሁ ማለት ጭንቅም ነበረባት በፊትም። አበዛዋለሁ ምን ማለት ነው? ገንዘብ አለ አበዛልሃለሁ ብዬ ብልህ ምንድን ነው? ገንዘብ የለም ማለት ነው? ለምንድን ነው የሚበዛው እኮ? የሚበዛው እኮ አሁን እሱን ነው እኮ መጠየቅ ያለብህ። መጀመሪያ አለ ወይ ጭንቀቱ አለ ወይ? ከመጀመሪያውኑ ይኖር አለ ወይስ የለም? የሚበዛው በጽንስ ነው አይደለ? በጸነሽ ጊዜ ነው የሚለው። ስለ መውለድም አይደለም የሚያወራው። በጸነሽ ጊዜ ጭንቅሽ ምን እለዋለሁ አለ። አበዛዋለሁ አይደል አይልም? አበዛዋለሁ አይልም ብሏል ይላል። አዎ ግን መጀመሪያም ጭንቅ አለ ወይስ የለም? በእንትን ጊዜ በጽንስ ጊዜ አይወረስም ስላልክ እኮ ነው። ቆይ ነገር ነው። አይወረስም። አሁን ሔዋን ላይ ነው የበዛው። ራሱ የነበረው ነገር እሷ ላይ በዝቶባታል። ቃየልን ስትጨነቅ ነበር። አይወረስም። አሁን ሔዋን ጋር ስለ ሔዋን ነው የሚያወራው እኮ አይደል? ስለኛ አይደለም የሚያወራው። ምጥ የሌላቸው ሴቶች አታውቅም? ያለ ምጥ የሚወልዱ ሴቶች እኮ አሉ፣ ሹልክ ብሎ የሚወጣላቸው። አሁን ደግሞ ዘመኑ መጥቶ ደግሞ በኦፕራሲዮን እየወለዱ ነው ሳይጨነቁ ማለት። አሁን የሚያወራው ስለ እንትን አይደለም የሚያወራው፣ ስለ ምጥ አይደለም። መጀመሪያ ያወራው በጸነሽ ጊዜ ነው። ሴት ልጅ ስትጸንስ ያላት ቮሚት የሚያደርጋት ወደ ላይ የሚላት የሚያቅለሸልሻት ነገር ጭንቀቱ በተፈጥሮ ውስጥ የተቀመጠ ነገር ነው። ያንን ምን እለዋለሁ አላት ለሔዋን። አበዛዋለሁ አንቺ ላይ አላት። እሷ ላይ ነው የበዛው እንጂ ሴት ልጅ እኮ ምንም ሳታቅ የማያቅለሸልሻት ሴት ሁላ አለች። እርጉዝ ሆና ምንም ነገር ሳይሰማት ጽንሱ በስነስርዓት የሚካሄድበት እንትን አለ። ምንም ነገር የማይሰማት ኧረ ጉድ ነው አንቺ ወደ ላይ አይልሽማው እንትን አይልሽማው ምናምን ነገር። አብዛኛው ሴት ልጅ እንደውም እንደዚህ አይነት ነገር ሲላት ወንድና ሴት ሲብተሙ ራሱ ይለያያል። አንዳንዴ ደህና የምትሆንበት ሰዓት አለ። የመጀመሪያ ልጇ ላይ አለ፣ ከዛ ሁለተኛዋ ላይ ደግሞ ኖርማል ልትሆን ትችላለች። አንዳንዴ ደግሞ የመጀመሪያው ላይ ኖርማል ሆና ምንም ነገር ስትጸንስ ምንም ነገር የሚያቅለሸልሽ ነገር ጭንቀቱ ምናምን ሳይኖራት ነገር ሁለተኛ ሶስተኛ ስትወልድ ደግሞ የሚመጣባት ጊዜ አለ። አንዳንዴ ወንድና ሴት ሲብተሙ ሲቀያየር እንደዚህ አይነት ነገር አለ። ከሴት ወደ ሴት ይለያያል እሱ። አሁን የተጠየቀው ጥያቄ ጭንቅ የሚባለው ነገር ከመጀመሪያውኑም በጸነሽ ጊዜ ነበረ። ያንን ግን ምን እለዋለሁ አንቺ ላይ አላት። አበዛዋለሁ አላት። ሔዋንን ነው የሚመለከተው፣ እኛን አይደለም የሚመለከተው። አሁን በዚህ ዘመን ያሉ ሴቶች ስለ መውለድም አይደለም የሚያወራው፣ ስለ ምጥም አይደለም። ምጥም ደግሞ ያለ ምጥም ሴቶች ሊወልዱ ይችላሉ በዚህ ዘመን። አንተ የወርስ ጉዳይ ከሆነ የተፈጥሮ ጉዳይ ከሆነ በተፈጥሮ የእርግማን ጉዳይ ከሆነ እንዴት ሴቶች ሊያመልጡ ይችላሉ? ኦፕራሲዮን ሲሆኑ ለምንድን ነው ያለ ምጥ ሹልክ ብሎ የሚወጣላቸው? በኦፕራሲዮን አንዳንድ ሴቶች ደግሞ ሹልክ ብሎ ይወጣላቸዋል ያለ ምጥ ያለ ምናምን። ስለዚህ እሱ አይደለም ጥያቄ። እኔ ጥያቄ ፍሬ ያልክበትን ጥቅስ አምጣ። ሌላ ቀን አሳይመንት ነው የምሰጥህ። ፍሬ ይሄ አንገቱ ላይ ቀረ የተባለው ይሄ ሲበላ የቀረ ምናምን የሚባለው ነገር ብዙ ተረቶች በአጠቃላይ ባይብል ላይ የሉም ራሱ። እሺ አለ ወይ ወጥቼ ልግባ? አንድ ስልክ ነው ያለኝ፣ እንዴት አድርጌ ላሳይ ይችላል? ጥቅስ ኧረ እንትን 1000 ዓመት እሰጥሃለሁ። አንተ ፍሬው አዳም ሲበላ እዚህ ጋር ቀረ ተቀረቀረ የሚለው ነገር ከተረት ተረት ያለፈ ነገር የሚል አንተ ባይብል አንተ ፕሮቴስታንት ሆነ ታሰድባለህ። ፕሮቴስታንት አስጠቃኝ ዛሬ። ወይኔ ፕሮቴስታንት እኮ ሶላ ስክሪፕቸራ ናቸው። ስክሪፕቸራ ብቻ ነው፣ ተረት አይቀበሉም። ቀረ ተቀረቀረ የሚባለው ፍሬ ያለው በኦርቶዶክስ ተረት ውስጥ ነው ያለው። ኢቨን ኢትዮጵያ ውስጥ ያለ ተረት ነው። አንተ እንዴት እንደዚህ ተረታለህ? እዚህ ሰው ፊት 1800 ሰው ባለበት አስበላኸኝ። ዮናይል አስበላኸኝ። ዛሬ ፕሮቴስታንትን አሰደብክብኝ።